አረፍ አረፍ ብሎ እሺ እንደው ዛሬ እስኪ እንደው በሲዳመኛ ቋንቋ በስመ አብ ልበል፣ ግን እንዳትስቁሽ። ብሳሳትም ምንም ቋንቋ ምንም ችግር የለውም፣ መግባቢያ ነው አይደለ? አዎ ማረም ነው ያለባችሁ እንጂ መሳቅ የለባችሁም። አኑኔ ቤቱኔ ወለዋያኔን ኢኮንኬ ሐዋሌ ኬሬ ኤልሸን በደንብ ነው ያልኩኝ ማለት ነው። መጋቤ ጥበባት ሞላልኝ መርጊያ የሲዳማ ሀገረ ስብከት ዋና ስራ አስኪያጅ፣ እንዲሁም የዚህ ቤተ ክርስቲያን ዋና አስተዳዳሪ መላከ ሰላም ቀሲስ ታረቀኝ፣ እንዲሁም በዚህ በየቦታው እየተገኛችሁ የምትመርቁን ስራችሁ የተቃና ይሁን፣ አካባቢው ሰላም ይሁን፣ ወጣቱ ሰላም ይሁን እያሉ የሚመርቁን የሀገር ሽማግሌዎች፣ ሊቃውንተ ቤተ ክርስቲያን፣ የወረዳው ሊቀ ካህናት፣ የወረዳ ሰራተኞች፣ ሰባክያነ ወንጌል፣ መዘምራን እንዲሁም ደግሞ ከተለያየ ቦታ የመጣችሁ የእግዚአብሔር ልጆች አባቶች፣ እናቶች፣ እህቶችና ወንድሞች በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር መልካም ፈቃዱ ሆኖ እንኳን በሰላም አገናኘን። እንግዲህ መጨረሻ ላይ አመሰግናችኋለሁ። ባየሁት ነገር ሁሉ በጣም ደስ ብሎኛል። እውነት ለመናገር ዛሬ እንዲሁ ቤተ ክርስቲያን መስፋት መጠንከር ስላለባት የእግዚአብሔር ልጆች ሰው ወደ እግዚአብሔር ቤት ሲቀርብ ብዙ የዓለማዊ ችግር ይቀንሳል፣ ሁከት ይጠፋል፣ ጥላቻ ይወገዳል። ወደ እግዚአብሔር ብዙዎች ሰዎች ይቀርባሉ፣ የሰላም ሰዎች ይሆናሉ። የሰላም ሰው ሲሆን ደግሞ አካባቢ ሁሉ ሰላም ነው የሚሆን እና ይህንን ዛሬ ይሄ ጉባኤ ተዘጋጅቶ በዚህ ጉባኤ ላይ ደግሞ መምህራኑ በዚህ ተገኝተው ዘማሪያኑ በዚህ ተገኝተው የእግዚአብሔርን ቃል ላስተማሯችሁ፣ የእግዚአብሔርን ቃል ለዘመሩ ዘማሪያን፣ ለሰንበት ትምህርት ቤት ዘማሪያን እንዲሁም ደግሞ በሌላ ቦታ ያልተለመደ በዚህ ያየሁት በደንብ አድርጎ ሊበረታታ የሚገባ እኛ ይሄን የእናት አባት መዘምራን የሚባለውን እኔ የማውቀው በውጭ ሀገር ነው። በአሜሪካ ሀገር በደንብ ነው የሚዘምሩት። አባት መዘምራኖች አሉ፣ እናት መዘምራኖች አሉ እና በደንብ አድርገው ወጣቶችም ደግሞ ህፃናትም አሉ። እንዲሁ ደግሞ ማዕከላዊ የሆኑ ዘማሪያን አሉ እና ዛሬ የእናት መዘምራን ተብላችሁ በዚህ ሳይ ገርሞኛል፣ በጣም ደስም ብሎኛል። እንደገና እናቶች መዘምራን ሲኖሩ አባቶች የት እንደሄዳችሁ አላውቅም። እንድታጨበጭቡ ተመርጣችሁ ነው ቀራችሁ? እናንተ ምንድነው ችግሩ? እና እናንተም ዘምሩ፣ እግዚአብሔር ማመስገን። አንደበትን የፈጠረ ማን ነው? እና እግዚአብሔር አንደበታችንን ከፈጠረ እግዚአብሔርን ብናመሰግንበት ምን አለ? አባት መዘምራን ሆናችሁ እና እህቶቻችሁ እናቶቻችሁ ጋር አብራችሁ ዘምሩ እና እግዚአብሔርን ማመስገን በጣም ጥሩ ነው። ስለዚህ አንድ 3-4 ነገር ብዬ ልጨርስ። አሁን ሰዓቱም ሂዷል፣ ገንዘብም ሰጣችኋል። እኛ ጉባኤውን አዘጋጅተን ነበረ። እንዲሁ የእናንተ ደግሞ ስጦታ ስትሰጡ ስታዩ መጋቤ ጥበባት አይ እነዚህን ሰዎች ብንረዳቸው ብለው አሳሰቡ። እውነት ለመናገር ጥሩ ነው ብንረዳቸው፣ ትንሽ አቅማችንን ብዙ ስራ ቢኖርብንም የፍቅር መግለጫ ጎናቸው መሆናችንን አይዟችሁ ብንላቸው ብሎ 50 ሺህ ብር
እንዲሰጥ ያደረጉ እሳቸው ናቸው። እሳቸውን ልታመሰግኑ ይገባል። ያው እኔም ፈቃደኛ ሆኛለሁ ማለት ነው። ጉባኤም አድርገናል፣ እንግዲህ አስተዋጽኦም አድርገናል፣ አይዟችሁም ብለናል። ይሄ የእናንተ ሳይሆን የሁላችን ስራ ነው። በተለይ ወጣቶች እንግዲህ መጨረሻ ላይ መክራቸዋለሁ። አሁን ግን ትንሽ ወደ ክርስቲያን እንደው ክርስቲያን ማለት ምን ያስፈልገዋል፣ እንደ ክርስቲያንኛ ምን ያስፈልገናል ብለን ብናስብ ምንድን ነው እንደ ክርስቲያን በዚህ ዘመን የሚያስፈልገን ምንድን ነው? ምንድን ትላላችሁ? ምንድን ነው የሚያስፈልገን? ቤት፣ ገንዘብ፣ መኪና ምን ያስፈልገናል? እነዚህ በእርግጥ አስፈላጊዎች ናቸው፣ ቁሳቁሶች ናቸው፣ ያስፈልጉናል። ግን በዋናነት ማን ያስፈልገናል? እግዚአብሔር ያስፈልገናል። በዚህ ዘመን የሚያስፈልገን እኛ እንደ ክርስቲያን የተባል በክርስቶስ ክርስቲያን የተባል በክርስቶስ የተመረጥ ተከታዮች ሆነን እኛ በዚህ ዘመን የሚያስፈልገን ምንም ነገር አይደለም። እግዚአብሔር ያስፈልገናል አይደል? እግዚአብሔር ያስፈልገናል። እግዚአብሔር ካለን ምን አለን? ሁሉ ነገር አለን አይደል? እግዚአብሔር ካለን ሁሉ ነገር አለን። እግዚአብሔር ካለ ሁሉ ነገር አለ። አንዳንድ ጊዜ ሰው በዚህ ምድር ላይ ሰው ሲኖር እግዚአብሔርን የሚያስክዱ እግዚአብሔርን የሚያስተው ከእግዚአብሔር እንድንርቅ የሚያደርጉ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች በእነዚያ ምክንያት እየተጠጋ ሰይጣን ወደኛ እየተጠጋ እኛን ያርቀናል እና እነዚያን የምናገኛቸው የሚጠቅመን ዘላቂ ሊሆኑ የሚችሉት በእግዚአብሔር በኩል እግዚአብሔርን ስናገኝ በዚያ በኩል የምናገኛቸው ነገሮች ሲሆኑ ነው። እግዚአብሔርን በሌላው መንገድ ደግሞ እግዚአብሔር ለምን አስፈለገ ብንል ደግሞ እኛን የፈጠረ ማን ነው? እግዚአብሔር የፈጠረንን ደግሞ ያስፈልገናል አይደል? የፈጠረን በእኛ ላይ እግዚአብሔር እኛን ዓይን ሰጥቶ እጅ ሰጥቶ እግር ሰጥቶ አይምሮ ሰጥቶ የፈጠረን ማን ነው? እግዚአብሔር። ስለዚህ የፈጠረን እግዚአብሔር ነው የሚያውቀን እንጂ እኛ ራሳችን እንኳን እናውቀውም አይደል? አይምሮአችሁ ምን ይመስላል እዚህ ውስጥ እንዲባል የሚያውቅ ሰው አለ? ምናልባት ዶክተሮች በተማሩት ትንሽ እንዲህ ነው ሊሉ ይችላል። በተማሩት ግን በጣም ውስብስብ የማይታወቅ ፍጡር ቢኖር ሰው ተጠንቶ ያላለቀ የማይታወቅ ውስብስብ የሆነ ፍጡር ሰው በማን የተሰራ ሰው? በእግዚአብሔር ነው የተፈጠረው። ስለዚህ እግዚአብሔር የሚያስፈልገን ስለፈጠረን ነው። የሚያውቀን እሱ ስለሆነ ነው። ሰው የሚያውቀው የፈጠረውን ነገር የፈጠረውን ነው። ሰው ይሄን አሁን እዚህ የሚቀርጸኝን ካሜራ የፈጠረው ማን ነው? ቢበላሽ የሚጠግነው ማን ነው? ስለሚያውቀው ነው አይደል? ምክንያቱም የፈጠረው ነው። ሰው ስለፈጠረው ብልሽቱ የት ላይ እንዳለ ሰው ያውቀዋል። ከምንም እንደተፈጠረ ያውቀዋል። ስለዚህ እኛንም የፈጠረን እግዚአብሔር ስለሆነ ከእግዚአብሔር ውጭ እኛንም ያውቅ የለም። ምን እንደምታስቡ እኔ አላውቅም። አሁን በዚህ ሰዓት ይህን ማስተምራችሁን ትሰሙ አትስሙ እኔ መናገር ነው እንጂ አላውቅም። አይምሯችሁ ምን እንደሚያወጣ እንደሚያወርድ እኔ አላውቅም። እናንተም ደግሞ እኔ ምን እንደማስብ አታውቁም አይደል? ታውቃላችሁ ምን እንደማስብ? ምን እንደተናገርኩ ድምፄን እየሰማችሁ ይህን የተናገረ ልትሉ ትችላላችሁ። እማስበውን ግን አታውቁም። ማን ነው የሚያውቀው ይሄን? ምክንያቱም እግዚአብሔርሰ ይሬኢ ልበ፣ እግዚአብሔር ልብን ያያል፣ ልብን ይመረምራል። ሰብእሰ ይሬኢ ገጸ፣ ሰዎች የሚያዩት
አካልን ነው፣ ገጽታን ነው፣ አለባበስን ነው። እኛ የምናየው አለባበሳችሁን፣ አካሄዳችሁን፣ አረማመዳችሁን፣ መልካችሁን፣ ቁመታችሁን፣ ውፍረታችሁን ይህንን እናይና አይ ይህ ሰው እንዲህ ነው አለባበሱ ጥሩ ምናምን እንላለን። እግዚአብሔር ግን እሱ ላይ አይደለም ያለ። የት ነው ያለው እግዚአብሔር? እዚህ ውስጥ ይህንን ነው የሚያይ እግዚአብሔር። ስለዚህ የሚያስፈልገን ለዚህ ነው። የሰራን እግዚአብሔር ካልፈቀደልን መኖር አንችልም። ወደዚህ ፕላኔት ያመጣን ወደዚህ ፕላኔት እንዲህ ሆነን ሰው አድርጎ የፈጠረን እግዚአብሔር ነው። ስለዚህ ለእኔና ለእናንተ እግዚአብሔር ያስፈልገናል። እግዚአብሔር እንደ ክርስቲያን እግዚአብሔር ያስፈልገናል። እግዚአብሔርን ሳንይዝ ገንዘብ ቢኖራችሁ ምን ይጠቅማል? የሚጠቅመው ነገር አለ? አይልም። አይሆን። እግዚአብሔር ካልፈቀደ የሚመጣ ሀብት ንብረት ሁሉ ይዞ ነው የሚጠፋው። የሚሆንም ነገር አለ። እግዚአብሔር ደግሞ አሁን እችን ጥሩ አድርጋችሁ የምትሞቋትን ፀሐይ እኔም እናንተ ላይ ሆኜ ፀሐይ ብሞቅ በጣም ደስ ባለኝ ነበር። ፀሐይዋ ታወዙ። እኔ በርዶኛል እውነት ለመናገር። ስለዚህ ይህንን ፀሐይ የፈጠረ ማን ነው? እግዚአብሔር ነው። ማን ነው የሚያዝዝባት? አዎ ሰው ቢያዝዝባት ኑሮ ሪሞት ኮንትሮል አበጅቶ በተጣላችሁት ቁጥር እያጠፋ ቀኑን ጨለማ ነበር የሚያደርገው አይደል? ሰው እንደዚህ ያቆለ መብራት በነፃ ቤታችሁ ታበራላችሁ እንዴ? ማን ስለሰራው ነው? እኔ ሰርቻለሁና የሰራሁትን አምጣ ገንዘብ አብርተሃል ተጠቅመሃል ይላል። እግዚአብሔር ግን ለዚህ ትከፍላለህ። ብትከፍል ስለ ፀሐይ ትችለዋለህ ክፍያውን። ለዚህ ለአየሩስ ይህንን አየር የፈጠረ ማን ነው? ማን ነው የፈጠረው ይህንን አየር? ሰው አለ አየር መኖር ይችላል? አይችልም አይደል? ስል ትከፍሉበታላችሁ? አንከፍልም። ውሃን የፈጠረ እግዚአብሔር ነው። በጣም ለሰውነታችን አስፈላጊ የሆኑ ነገሮች። ሰው ያለ ውሃ አይኖርም። ሰው ያለ ምግብ አይኖርም። ሰው ያለ ፀሐይ አይኖርም። ሰው ያለ ዛፉ ያለ ሳሩ አይኖርም። የዚህ ሁሉ ባለቤት እግዚአብሔር ስለሆነ እግዚአብሔር የፈጠረው ነገር ሁሉ ለሰው በቂ ስለሆነ ይሄው በሰላም እንኖራለን። ሰው ሰራሽ የሆነ ነገር ብቻ ነው ለሰው የማይበቃ። እየሰማችሁ ነው? ሰው ሰራሽ የሆነ ነገር ለሰው አይበቃም። ስለዚህ ማን ያስፈልገናል? እግዚአብሔር ያስፈልገናል። ሌላው አእምሮ። ይህን አእምሮ የፈጠረ ማን ነው? ይሄ ከተበላሸ ትሰራላችሁ አትሰሩ? ትለያላችሁ አትለዩ? ታነባላችሁ አታነቡ? ገንዘብ ይኑራችሁ፣ ቤት ይኑራችሁ፣ ዘመድ ይኑራችሁ፣ ልጅ ይኑራችሁ፣ ትዳር ይኑራችሁ፣ ጎረቤት ይኑራችሁ፣ ታውቃላችሁ እንዴ የተበላሸ? ይሄ ከተበላሸ ይሄን የሚቆጣጠር ማን ነው? ይሄን የሚያውቀው ማን ነው? እግዚአብሔር ያስፈልገናል። የሚያስፈልገን ለዚህ ነው። አያችሁ፣ የሚያስፈልገን ለዚህ ነው። ይህንን ደግሞ በጣም የሚያበላሹ ነገሮች ስላሉ ትክክለኛውን ነገር ይዞ እንዳይሄድ አእምሮ ትክክለኛውን ነገር እንዳይቀበል ዓለም ራሱ የሰራው ነገር ሰው የሰራው ነገር የሰውን አእምሮ በብዙ መንገድ አፌክት ያደርጋል። ይገርማችሁ በጣም በብዙ መንገድ አእምሮአችን በጎ ነገር እንዳያስብ እግዚአብሔርን እንዳያመልክ ከሰዎች ጋር ተስማምቶ እንዳይኖር በፍቅር እንዳይኖር ይህ አእምሮአችን ሌላ ነገር እንዲሞላ ዓለም በጣም ብዙ ነገር ተወረውራለች። በቆሻሻ ነገር ተወረውራለች። አእምሮአችንን በቆሻሻ ነገር ለመሙላትና ከእግዚአብሔር ለማራቅ። ለዚህ ነው ቤተ ክርስቲያን የምታስፈልገን። ዓለም የምትወረውረው ብዙ ቆሻሻ ስላለ
ሰውነቴ እንዳይቆሽሽ፣ እግዚአብሔርን እንዳረሳ፣ ፍቅር እንዳላጣ፣ አንድነት ከመካከላችን እንዳይጠፋ፣ መተሳሰብ እንዳይጠፋ፣ ልጆቻችን ጥሩ አርአያና ጥሩ ምሳሌ ሆነው የእኛን ፈለግ ተከትለው እንዳያድጉ እንዳይሆኑ ወደ እግዚአብሔር መሄድ መቻል አለብኝ። የእግዚአብሔርን ቃል መስማት አለብኝ። የኔን አእምሮ የሚያስተካክለው የእግዚአብሔር ቃል ነው። ምክንያቱም እሱ ፈጥሮናልና እሱ ፈጥሮናልና። ስለዚህ አእምሯችሁን መጠበቅ መያዝ እንደ ክርስቲያን ይሄ ያስፈልገናል። እንደ ክርስቲያን እግዚአብሔር ያስፈልገናል። የሚያውለን የሚያሳድረን እግዚአብሔር ስለሆነ ከእግዚአብሔር ውጭ የሚሆን ነገር በፍጹም የለም። የእግዚአብሔር ስራ እጹብ ድንቅ ነው። የኔና የእናንተ አእምሮ የሚደርስበት ነገርም ማለት ነው። የፈጠረውን ነገር ሁሉ እኛ የምናየው አለ፣ የማናየው ነገር አለ። የሚታይና የማይታየውን የፈጠረ ነው እግዚአብሔር። ለኛ የተፈቀደ የምናየው አለ፣ ለኛ ያልተፈቀደ ማለት የኛ ውሱን ነው፣ ውሱን ነው። እግዚአብሔር የፈጠረን እንዲህ ሁሉንም ነገር የማየት ችሎታውም የለን። የሚታይና የማይታየውን የፈጠረ እግዚአብሔር እያችሁ። ስለዚህ እግዚአብሔር ያስፈልገናል ለእኔና ለእናንተ። የሚያስጨንቃችሁን ሁሉ በምን ላይ ጣሉት ነው ያለ ሐዋርያው ቅዱስ ጴጥሮስ። በማን ላይ ጣሉት ነው ያለ? እርሱ ስለ እናንተ ምን ይላልና ያስባል። ለምን? የፈጠራችሁ እሱ ነው። የፈጠራችሁ እሱ ነው። ቅዱስ ማቴዎስ በወንጌሉ የጻፈው ምን ይላል? አንድ ሰው በመጨነቅ በማሰብ በማውጣት በማውረድ አሁን በዓለማችን ላይ ስንት አጭር ሰው አለ? ብዙ አጭር ሰው አለ አይደል? ደግሞ ረጅምም ሰው አለ አይደል? ወፍራምም ሰው አለ አይደል? ቀጭንም ሰው አለ አይደል? የፈለገውን ያህል ሀብት ቢኖረው በቁመቱ ላይ መጨመር ይችላል? ይችላል? አይችልም። ረጅም የሆነው አይ ወደ እግሬ ትንሽ አሳጥረኝ ልል ይችላል? አይችልም። የሚቻልም ነገር አይደል። የኛ ዕውቀት የኛ ገንዘብ እግዚአብሔር የፈጠረውን ነገር ማስተካከል አይችልም። በእግዚአብሔር ፈቃድ ግን እሱ ሁሉን ነገር ይችላል። ሁሉን ነገር ይችላል። እግዚአብሔር ማለት ሁሉን ነገር መስራት ይችላል። እኛ እግዚአብሔር የፈጠረው ሁሉም ነገር ውብ ነው፣ መልካም ነው። አምኖ መኖርና በሰላም መኖር እና ይህን እግዚአብሔር ለኛ ያስፈልገናል። በቁመታችን ላይ እንኳን መጨመር ማንችል አንዱን የራስ ጠጉር ወይም ነጭ ወይም ጥቁር ማድረግ ማንችል ምንም የእግዚአብሔርን ፈቃድ ጠይቁን። ሁሉ ነገር እንድታገኙ እንዲጨመርላችሁ ሐሳባችሁ የተሟላ እንደሆነ ጽድቁንና መንግስቱን አስቀድማችሁ ፈልጉ ነው የሚል ቃል። እየሰማችሁ ይሄ ነው። ስለዚህ ይሄ ነው እግዚአብሔር ቃል። ትታነጹበታላችሁ፣ ትኖራላችሁ። የሚያኖረን እግዚአብሔር እንጂ ሌላ ነገር አይደለም። እውነት ለመናገር ሌላ አይደለም። ሌላ ሁለተኛው ለእኔና ለእናንተ የፈጠረንን ምን ማድረግ አለብን? ማመን፣ እምነት ያስፈልገናል አይደል? በእግዚአብሔር ላይ ማመን ያስፈልገናል። እንደ ክርስቲያን ማመን እምነት የሚባለው ደግሞ ዝም ብሎ አይደለም። እምነት የሚባለው ነገር አክሽን አለው። እምነትህን የምትገልጥበት የሆነ ነገር ማድረግ ካልቻልክ እምነትህ በፍጹም የሞተ ነው የሚሆነው። የሞተ ነው። እምነት በስራ ካልተገለጠ እምነት በስራ መገለጥ አለበት። ወንድምህን ለመውደድህ እርግጠኛ መሆን ስትረዳው መታየት አለበት። የወደቀውን ስታነሳ መታየት አለበት። ጥላቻን ከአእምሮህ ፍቀህ ማጥፋት መቻል አለበት በእምነት ለመኖር። እምነት ዝም ብሎ ይሄ ከሆነ ነው። ይሄ ከሆነ እግዚአብሔር የሚያስፈልጋቸው የእግዚአብሔር ልጆች እምነት ካላቸው የሰናፍጭ ቅንጣት
የሰናፍጭ ቅንጣት የሰናፍጭ ቅንጣት ታውቃላችሁ አይደል? የሰናፍጭ ቅንጣት እምነት ቢኖርህ ነው። ምንድነው የሚለው? ሲናንተ ጨርሱት። ይህን ተራራ ከዚህ ተነስተህ ወደዚህ ሂድ ብትሉት ተራራው ይታዘዝላችኋል ነው አይደል? ተራራው ይታዘዛል እምነት ካላችሁ። ምክንያቱም በእናንተ ውስጥ የሚያድረው ማን ስለሆነ ነው? እግዚአብሔር ደግሞ ምንድነው? የሚሳነው ነገር የሌለም። የሚሳነው አምላክ እግዚአብሔር በውስጣችሁ ሲኖር ስታምኑት ስትወዱት እሱም ሲወዳችሁ ወደሱ ስትቀርቡ ማደሪያው ሲያረጋችሁ የምታረጉት ነገር ሁሉ የምትጠይቁት ነገር ሁሉ ይፈጸማል። አሁን በጣም ልቤ ሲነካ ነበር። እዚህ ያው ቅድም በጭንቀት ውስጥ ሆነው እናቶች የሚሰጡት ስጦታ ነበረ። አሁንም እግዚአብሔር ጸሎታችሁን ይስማችሁ። በእውነት ልጆቻችን አድራሻቸው ጠፍቶብናል። ልጆቻችን የወለድናቸው ያሳደግናቸው ይጦሩናል ብለን ያሰብናቸው ልጆች አሁን ድምፃቸውን አንሰማም እና እግዚአብሔር ድምፃቸውን እንዲያሰማን እባካችሁ ጸልዩልን። እንደዚህም ደግሞ የፍቅር መግለጫ ሰጥቻለሁ እያሉ ነበር እናቶች። ይህ ያስለቅሳል፣ እውነት ለመናገር በጣም ያሳዝናል። እና እግዚአብሔር በዚህ ላይ አሁን ምንድነው እግዚአብሔር ጸሎታችሁን ይስማችሁ፣ የልጆቻችሁንም ድምፅ እግዚአብሔር ያሰማችሁ። አያችሁ፣ ጸሎት ከሁሉ ነገር ይጠብቃል። እና ምንድነው እምነት ካለ ሁሉም ነገር እጃችሁ ላይ አለ። ዝም ብለን በእምነት ብቻ አይደለም። እምነት ሲባል በዝም ብሎ ታብሎ እኔ አማኝ ነኝ የሚባል ነገር አለ። እኔ አማኝ ነኝ የሚባል ነገር፣ እምነት በስራ መግለጥ መቻል አለባችሁ። እምነታችሁን በስራ መግለጥ። መድኃኔዓለም ኢየሱስ ክርስቶስ መጥቶ በስራ በተግባር ነው ያሳየን። እኛን ሲወደን ወድጃችኋለሁ ነው እንዲህ ያለን። ስለወደደን ምን ሆነ? ስለወደደን ምን ሆነ? ያትናገሩ ስለወደደን በመስቀል ላይ ተሰቀለ። የኛን መከራ የኛን ስቃይ ተሸክሞ መስቀል ላይ ተሰቀለ። ስለወደደን ሁሉን ሞትን ሻረልን። የጥል ግድግዳን አፈረሰልን። በሞቱ ሞትን ሻረልን። ሕይወትን ሰጠን፣ ሰላምን ሰጠን፣ ፍቅርን ሰጠን፣ አንድነትን ሰጠን። እኛ እጅ ነው ያለ። እኛ እጅ ላይ ነው ያለ። በጨለማ ውስጥ መብራት የሚሰጥህን ሻማ መብራት የሚያበራልህን ጨለማውን የሚገፍልህንና ጉድጓድ እንዳትገባ እንቅፋት እንዳይመታህ የምትመገብም ከሆነ የምትመገበው ምግብ አይተህ እንደምትመገበውን ማንም መብራት እፍ ብለህ ካጠፋው የሚጠፋ የሚይዝ ጨለማ ስለዚህ ምንድነው ይሄ? በእምነታችን ውስጥ እነዚህን የምናደርጋቸው ፍቅር ማለት በዚህ ዓለም በክፉ ዓለም ውስጥ ብርሃን ሆኖ መንገድ የሚያሳየን፣ አንድ ላይ የሚያኗኑረን፣ ተጋምደን የምንኖርበት፣ እግዚአብሔርን በመካከላችን ይዘን የምንኖርበት። እየሰማችሁ ነው? አዎ። ፍቅርን ካልፈለግነው የሚወርሰን ምንድነው? ጥላቻ፣ ሐሜት፣ ተንኮል፣ ቂም፣ ምቀኝነት። እነዚህ ጨለማ ናቸው። ከእግዚአብሔር የሚለዩን፣ እርስ በርሳችን የሚያፋጁ፣ የሚለያዩ፣ እንዳላያው እንዳላይሽ ታባቱ እሱ ደግሞ እንዳትጠጉት ሐሜት። እንዲህ አይነት ነገር የሚሆነው እነዚህ መብራት የሆኑ ነገሮች ከኛ ህይወት ሲጠፉ
አያችሁ በጣም የክርስቲያኖች ትልቁ ነገር ተስፋ በእምነታችሁ ውስጥ እምነታችሁ በጣም ከቀጠነ በጣም ከሳሳ እግዚአብሔር ጋር ያለን ግንኙነት ዓለም በጣም ከባድ ነው የምትሆንብን። ትጎትተናለች፣ ታሳየናለች፣ ንወደኔ ትላለች፣ ትብለጨለጫለች፣ ይህን እሰጥሃለሁ ትላለች፣ እንዲህ ትሆናለህ ትላለች፣ ከሀብታሞች ጎን አስቀምጣለሁ ትላለች። ዓለም የማትቀባጥረው የማታውጀው ነገር የለም። አንዴ በዓለማዊ ነገር ከተያዝክ በኋላ ግን መውጫ የለም። በኃጢአት እስራት ሰው ከተያዘ እስረኛ ነው፣ የዘላለም እስረኛ። የሚሄድ ይመስለዋል፣ የትም አይደርስም። የሚተኛ ይመስለዋል፣ ሌሊቱ ረጅም፣ ሰላምም እንቅልፍ የለው። ወዳጅ ያለው ይመስለዋል፣ ወዳጁም ይበተናል፣ የለም። ስለዚህ በእምነት መኖር ለኛ አማራጭ የሌለው ነገር ነው። በእግዚአብሔር ካላመን ደግሞ በእግዚአብሔር ላይ ካላመን ምንም የሚሳካም ነገር የለም። በጣም ብዙ ሰዎች ችግር ውስጥ ወድቀው ሲያለቅሱ ሲያነቡ ያዳናቸው እግዚአብሔርን ሲጠሩ አምነው እግዚአብሔርን ሲጠሩ ነው። በሽተኞች ዳኑ። መና ከሰማይ ወርዶ እስራኤላውያን የተመገቡ፣ አለት ከውሃ ፈልቆ መጠጣት የቻሉ ያ ነው። እና ዘመኑ ዛሬ በጣም ከባድ ዘመን፣ እምነትን የሚያስጠል እጃችን ላይ ያለው ቴክኖሎጂ በአግባቡ ካልተጠቀምንበት እምነታችንን ሁሉ የሚያስጠል ሆን ተብሎ ፐርፐዝ ነው የሚሰራው። በሳይንስ የሚሰራ ነገር ሁሉ ሃይማኖታችሁን አጌንስትም ያደርጋል። ከሃይማኖታችሁ ጋር ተቃራኒ። ራሳችን ካላወቅንበት እግዚአብሔር ጋር ያለውን ነገር እግዚአብሔርን የሚያስጠሉ በጣም ሺህ ነገሮች እየተፈጠሩ ነው ያሉት። ለዚህ ነው በሰፊው መንገድ የሚሄዱት ብዙዎች ናቸው ይላል አይደል? በሰፊው መንገድ የሚሄዱት ብዙዎች ናቸው። ዥዋዥዌ የሚጫወቱት፣ ከሚሰርቀው ጋር የሚሰርቁት፣ ከሚዋሽ ጋር የሚዋሹ፣ በከንቱ ውዳሴ ሰውን የሚያወድሱ፣ የሌለ ነገር እንዳለ አድርገው የሚያሳዩ፣ በሐሰት የሚመሰክሩ፣ ይሄ በሰፊው መንገድ የሚሄድ። በጠባቧ መንገድ የሚሄዱ ግን የእግዚአብሔር መንግሥት የሚወርሱ ናቸው። እነሱም ደግሞ እግዚአብሔርን አውቀው የሚሄዱ ናቸው። ስለዚህ የተመረጥን እንድንሆን እንጂ በእግዚአብሔር የተመረጥን ክርስቲያኖች እስከተባልን ድረስ በስራችን ኮርተን በስራችን እግዚአብሔር አውቆን ለዘላለም የእግዚአብሔር መንግሥት እንድንኖር መስራት ነው የሚያስፈልገን። ሐዋርያትን ወደኋላ ታያችሁ ታሪካቸውን የምታዩ ከሆነ እንደኛ በፀሐይ እንዲህ ቁጭ ብለው ተሰብስበው የሚማሩበት ጊዜ አልነበረም። ቀኑ ጭንቅ ነበር ለነሱ፣ በጣም አስቸጋሪ ነበር። በጣም አስቸጋሪ። እምነቱን ያስፋፉት ሌሊት እየተሰበሰቡ ሰው በማይደርስበት ቦታ እየተሰበሰቡ ነው ሃይማኖቱን ከ12 ወደ 120 ቤተሰብ እንዲያያለ እየጨመረ የመጣ ዛሬ እኔና እናንተ ምን ችግር አለ? የኔና የናንተ ችግር እምነትን አጥብቆ አለመያዝና ክርስትናው ላይ ትኩረት አለማድረግ። ይህን ደግሞ ትኩረት እንዳናደርግና ክርስትናችንን በአግባቡ እንዳንማር የሚያደርገን ደግሞ ከዓለም የምንሰበስበው ኢንፎርሜሽን፣ አእምሯችን እዚያ ውስጥ በዚያ ኢንፎርሜሽን ስለተሞላ መንፈሳዊ ነገር ይገፋዋል። አሁን ሲል ጠይቃችሁ መጽሐፍ ቅዱስ የምታነቡ ሰዎች ቀን በቀን እስቲ ሳትዋሹ እጃችሁን ብድግ አድርጉ እስቲ። የለም አያችሁ፣ ይኸውላችሁ እና እንዴት ሆኖ ነው የእግዚአብሔር ቃል ወደኛ የሚገባው? እስቲ እንደው በሳምንት አንድ ቀን እንኳን አንድ ቻፕተር የምታነቡ አንድ ምዕራፍ የምታነቡ በሳምንት አንድ ሰው አየሁኝ።
ስለዚህ እንዴት ነው ታዲያ እምነታችን የሚጠበቀው? እሺ በቃ ፌስቡክ ሳታዩ የምትውሉ ደግሞ እስቲ በሳምንት ሳታዩ እስቲ እጃችሁን ማታዩ እጃችሁን አውጡ። ኧረ ተው አታዩ ምን ነው መጽሐፍ ቅዱስም የምታነቡ ዝም ፌስቡክ የምታዩ አታዩ ማለት ነው። ኔትወርክ የለም ማለት ነው። እዚህ አካባቢ ኔትወርክ ችግር አለ ማለት ነው። ቲክቶክ ሳታዩ ማትሉ ውስጥ አታዩ። እናንተ ታያላችሁ አይደል? እናንተ ዋናዎች ናችሁ ወጣቶቹ። ይኸውላችሁ ምንድነው አሁን የምናየው ነገር ነው ወደ አይምሮአችን የሚገባው። አይምሮአችንም የሚያፈልቀው እዚህ ውስጥ የተሰበሰበውን ነገር ነው። እና ስለዚህ በዚህ ማየት ይቻላል። ከእግዚአብሔር ቃል የምንፈናቀለው ይኸው ዓለም ፌስቡክን ፈጥሮ ሰጥቶናል፣ ቲክቶክን ፈጥሮ ሰጥቶናል። ምንድነው ሌላው ደግሞ ምንድነው ሲጨምሩ ኢንስታግራም ፈጥሮ ሰጥቶናል፣ ዩቲዩብ ፈጥሮ ሰጥቶናል። ከነዚህ አንዱ ላይ ተጥዳችሁ ነው የምትሉት። እነዚህ እስቲ የሚሰጧችሁን ጥቅም እስቲ እንዳው ምንድነው? አሁን እንኳን ይሄ በብዛት ይሄ ሲባል ይከፈላል ይባላል። ይሄ ቲክቶክ የሚከፍለው ገንዘብ አገር ሊያጠፋ ነው። እውነት ለመናገር በጣም አገር ሊያጠፋ ነው። ገና ቪው ለማስ ይሄ የሚያያቸው ሰው ለመሰብሰብ የማይደረግ የማይዋሽ የማይፈጥ ሳይሞት ሰውን ሞተ ብለው ይዋራል። አትሰሙም? እና ያ ኢንፎርሜሽን ወደኛ ይመጣል እኮ ሰው ሳይሞት ሞተ ብሎ የሚያውጅ ሰው ከስልጣኑ ሳይወርድ ከስልጣኑ ወረደ ብሎ የሚናገር እንደዚህ ሆነ እያለ የሚያወራ እዚያ ላይ እኛ ስናየው መጽሐፍ ቅዱስ የለኝ አካባቢ የምናየው ያ ነው። ዕውቀታችን አእምሯችን ውስጥ የሚገባው ምንድነው? ይሄ ነው የሚሰበሰበው። ይሄ ደግሞ ምንድነው? የእግዚአብሔርን ቃል የሚቃወም ነው። የእግዚአብሔርን ቃል የሚቃወም ነው። እምነታችን የሚቃወም ነው። ስለዚህ ሰው ክርስቲያን ሲሆን የክርስትና መጽሐፎችን ማንበብ መቻል አለብን። አንድ አትክልት ውሃ ካልጠጣ ካልተኮተኮተ ፍሬ ሊሰጥ አይችልም። አንድ ክርስቲያን መንፈሳዊ መጽሐፍ ካላነበበ መንፈሳዊ መጽሐፍ ወደ አእምሮ ካልገባ እንዴት አድርጎ ክርስትናውን ሊጠብቅ ይችላል? እና ከክርስትና እንዳትፈናቀሉ እንዳንፈናቀል በጣም ያስፈልጋል። እግዚአብሔርን ስናምን እግዚአብሔር እንደሚያስፈልገን ካወቅ እኛም ደግሞ በእግዚአብሔር ስናምን ስለዚህ ምድራችን ምን ትሆናለች ማለት ነው። እግዚአብሔርን አውቀናል፣ እግዚአብሔር አውቆናል፣ እምነት አለን። እምነት ሲኖረን ደግሞ ተራራው ቅድም እንዳልኳችሁ ከዚህ ተነስተው ወደዚህ ብትሉት ተራራ ማንቀሳቀስ እንችላለን ማለት ነው። አሁን ይሄ ከሆነ ምን ሆነ? የእንደዚህ አይነት ክርስቲያኖች ሲበዙ ምን ይሆናል? ምድር ምን ይሆናል? ሰላም ይሆናል አይደል? ሰላም ይሆናል። ለምን? ክርስቶስን በውስጣችን እንዲያድር አድርገነዋል፣ አምነነዋል። እሱ እንደሚያስፈልገን አምነናል። ስናምን በቃ እኛ የሰላም ሰዎች ነው የምንሆነው። ሳናምን ስንቀር ነው በጥላቻ የምንናጠው፣ እንዳጓት የምንገፋው። ናይ ነው ሰላም። እንግዳ መድኃኔዓለም ኢየሱስ ክርስቶስ እኮ ሰላሜን ትቼላችኋለሁ። ቅዳሴው ውስጥ ቄሱ ምንድን ነው የሚል ሰምታችሁታል? ሲቀድስ ማን የቀደሰው ዛሬ? ቄሱ ማለት ሶለት የቀደሱት እና ሰላም ለኩልክሙ ስንት ጊዜ አሉ ዛሬ? ሰላም ለእናንተ ይሁን። ደግመው ደጋግመው ሰላም ለእናንተ ይሁን ይላል። ሰላም ለእናንተ ይሁን ምስለ መንፈስከ እያላችሁ እናንተ ደግሞ ስትቀበሉ ነው ያረፈዳችሁ። ሰላም ለእናንተ ይሁን ያለው ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው አይደል? በመታወክ በመቸገር ላይ ያሉትን ሐዋርያትን ሰላም ለእናንተ ይሁን፣ ሰላማችሁ ይብዛላችሁ፣ እኔ ከእናንተ ጋር ነኝ፣ ሰላሜን ሰጥቻችኋለሁ ብሏል። ሰላሙን ሰጥቶናል መድኃኔዓለም ኢየሱስ ክርስቶስ። እንዴት አድርገን እንያዘው?
እንዴት አድርገን ነው ታዲያ ይሄንን ሰላም ወደ ውስጣችን እንዲገባና ለሌሎች ሰላም፣ ራሳችን ሰላም፣ ለልጆቻችን ሰላም፣ ለአካባቢው ሰላም፣ ለሀገር ሰላም፣ ለዓለም ሰላም ሰው ሊሆን የሚችለው እግዚአብሔርን በማመን እግዚአብሔር ያስፈልገኛል ብሎ ሲያምን እግዚአብሔር እንደሚያስፈልገው ሲያውቅ። እግዚአብሔርን ያላወቀ እምነት የሌለው እንዴት ሰላም በምድር ላይ ሊኖር ይችላል? እንዴት ሰላም ሊኖር ይችላል? ሰላም እኮ የሁሉ ሰላም ደግሞ ከየትም የሚመጣ ትምህርት ቤት ሄደህ ተምረህ የምታመጣው ነገር አይደለም። ዩኒቨርሲቲ ገብተህ ሰላምን ግራጁዌት የምታደርገው ነገር አይደለም። ሰላም ፒኤችዲ የለውም። ሰላም ማለት ከእግዚአብሔር የሚሰጥ አንተ የምትቀበለውን እና ይሄ ነው ሰላም። ለሁላችን በዚህ ምድር ላይ በታወከ ምድር ላይ ሰላም ያስፈልገናል። ሰላም ያስፈልገናል ስንል ክርስቶስ ያስፈልገናል እያልን እና ለአካባቢያችሁ እግዚአብሔር የሰላም ሰዎች አድርጋችሁ እግዚአብሔር ለሁሉም ለዓለማችን ሁሉ ሰላምን ያድልልን። ሌላ እኔና እናንተ እውነት ለመናገር በጣም ያው በዚህ ውስጥ ካላለፍን በጣም አስቸጋሪ ነው። ቅድም እንዳላችሁ እንግዲህ መጽሐፍ ቅዱስ አናነብ። ምንድን ነው የምታነቡት? ለመንፈሳዊ ሕይወታችሁ የሚረዳችሁ ምንድን ነው እያነበባችሁት ያላችሁ? ምንድን ነው የምታነቡት? አዎ። እና ይሄ በጣም አስቸጋሪ ነው። ለመንፈሳዊ ሕይወታችሁ ለስራችሁ እናንተ ቁጭ ብላችሁ እግዚአብሔር የሚያስፈልጋችሁን ነገር ስለሚያውቅ ለማግኘት ከፈለጋችሁ ይህንን እግዚአብሔርን ማወቅ እግዚአብሔርን ማመን የግድ ያስፈልጋል። ሌላው እንደው ምንድነው በጎ አመለካከት በጣም በጎ አመለካከት ለሰዎች ያስፈልጋል። ለነገሩ በጎ አመለካከት የሚቀዳውም ከዚሁ ከመንፈሳዊው ከእግዚአብሔር ነው የሚቀዳው። የአንድነት ባለቤት እግዚአብሔር ነው። የፍቅር ባለቤት እግዚአብሔር ነው። የሰላም ባለቤት እግዚአብሔር ነው። የበረከት ባለቤት እግዚአብሔር ነው። የኛ የመኖራችን መሰረት ውሎ ለማደር መሰረታችን ሕይወታችን ክርስቶስ ነው። አመለካከታችንም ከዚህ ትክክለኛ የሆነ መንፈሳዊ መጽሐፍ ካላነበብ አመለካከታችን ከየት ይመጣል? በጎ አመለካከት የሚባለው ከየት ይመጣል? ከየት ይገኛል? ክፉን ሰውስ ወደ በጎነት የምንለውጥበት ምን አይነት አቅምና ጉልበት ይኖረናል? ምን አይነት አቅምና ጉልበት ነው የሚኖረን? ዛሬ እኮ ለመታረቅ ከባድ ነው፣ ለመጣላት ነው በጣም ቀላል ነው፣ ሲምፕል ነው። ግን የተጣላ ሰው ለማስታረቅ ደግሞ እንዴት ከባድ እንደሆነ። ምክንያቱም በጎ ከዚህ ከፍቅር ከሰላም ከአንድነት ከእግዚአብሔር ከመንፈሳዊነት የተቀዳ አመለካከት የለም። አመለካከታችን በጣም የተዛባ ነው። በጥላቻ የተቃኘ በልዩነት የታገዘ በክፋት የተዋበ አመለካከት ስላለን አመለካከቶቻችን አስተያየቶቻችን ሁሉ በጣም የተበላሹ እየሆኑ ናቸው። ስለዚህ ከእግዚአብሔር እየሸሸን እግዚአብሔር ከኛ እየራቀ በእኛ መካከል ላይ ያለው በረከት እየራቀ እኛ ተረት እንኖራለን። የዛሬ ስንት ዓመት በእኛ ልጅነት ጊዜ የነበረ በረከትማ እናንተ እያልን ተርታል። ምን ሆኖ ራቀ ታዲያ? ዛሬ ምን ሆነ? በዚያን ዘመን የነበሩ ሰዎች በጎነት ሊኖራቸው ይችላል። ብዙ ምክንያት ልንፈጥር እንችላለን። የዚያን ዘመን የነበረ ይሄ ሳይንሱ ምኑ የሚለጋግሰን ነገሮችን ምክንያት እያደረግን ልናወራ እንችላለን። አይ ድሮማ መሬት ሰፊ ነው፣ ትውልድ ዛሬ ስለበዛ ነው ምናምን። እግዚአብሔር ትውልድን ያለ ምክንያት አያበዛም። የኔ ወዳጅ የፈጠረውን ጉሮሮ እግዚአብሔር ሳይመግበው አያትም። በህዝብ ብዛት ከሆነ ሌሎች ሀገሮች እስካሁን ጠፍተው ነበር። እንኳን ኢትዮጵያማ ለምለም ሀገር እኮ ነው። ለምለም ውብ ሀገር እኮ ነው። መሬቱን ተክለህበት የሆነ አትክልት ተክለህ የምትበላበት ሀገር። ሌሎች እኮ ተፈጥሯዊ እንደዚህ አያግዛቸው፣ ተፈጥሮ አይረዳቸው።
ክረምትም ቢሆን ክረምቱን ዝም ብሎ መወጣት አይቻልም ያለ ማሞቂያ። በጋውንም ቢሆን ዝም ብሎ በተፈጥሮ መኖር አይቻልም ያለ ማቀዝቀዣ። በእንዲህ አይነት ሀገር እኛ ማቀዝቀዣ አንፈልግ፣ ማሞቂያ አንፈልግ። ግን አመለካከታችን ስለተበላሸ በገነት ሀገር ላይ እኛ መኖር አቅቶናል። አስተያየታችን ስለተንሸዋረረ መተጋገዝ አቅቶናል። በጣም ህዝባቸው የበዛ ሰዎች በልተው ለሌላ እየረዱ ለሌላ ሀገር እየረዱ ይገርማቸዋል። መሬት የላቸው ምን የላቸው፣ ቤታቸው ሁሉ እንደዚህ ቤት ይሰሩና ዙሪያውን ቤታቸው ሽንኩርቱን ምኑን እየተከሉ ሌላውን እየረዱ ይኖራል። እኛ መሬት አለን፣ ውሃ አለን፣ ሁሉ ነገር አለን። ምንድነው የሌለን ካላችሁ ፍቅር። ምንድነው የሌለን ካላችሁ አንድነት። እንደ ሀገር አንድነት የለን፣ እንደ ሀገር ሰላም የለን፣ እንደ ሀገር ፍቅር የለን። እንደ ሀገር በብዙ ነገር ተለያይተን በልዩነት ቁመን ቅድም ሲናገሩ ነበረ መላከ ሰላም እና ብዙ አምልኮቶች በዙሪያችን ዙረው እግዚአብሔርን እያስተውን አመለካከታችን እየተለወጠ ሰው ረድቶት ሰውን ሰው ረድቶት ሰው በማረድ ፈንታ ሰው ጠልፎት ሲወድቅና ድህነትን ራሳችን እየጋበዝን ያለን ሰዎች እና አበዛውባችሁ፣ በጣም ይቅርታ። ይህን ነው የተወደዳችሁ የእግዚአብሔር ልጆች፣ በዚህ አካባቢ የምትኖሩ ክርስቲያኖች፣ ከሐዋሳ የመጣችሁ የእግዚአብሔር ልጆች፣ በዚህ አካባቢ የምትኖሩ ወጣቶች፣ ከተለያየ አካባቢ የመጣችሁ ወጣቶች እንግዲህ እግዚአብሔር በዚህ ዕለት በዚህ ሰዓት ስላገናኘን ዛሬ ደግሞ በቤተ ክርስቲያናችን በቀኖናው መሰረት ጽጌ ምን የሆነበት ቀን ነው ዛሬ ተፈጸመ የተባለበት ነው አይደል? ዛሬ አው በዚህ ዕለት ነው እኔና እናንተ የተገናኘን። ክብርና ምስጋና ለአምላካችን ይሁን። ያስተማረን የመከረን አምላክ ከሁላችን ጋር ይሁን። አሁን ላመስግናችሁና ልጨርስ። እንግዲህ በመጀመሪያ በእውነት ለመናገር እናንተ እንድትማሩ እንድትሰባሰቡ አይዟችሁ ለማለት ሃይማኖታችሁ እንድትበረቱ በሃይማኖታችሁ እንድትጠረክሩ ለማድረግ ነው ይሄ ጉባኤ የተሰራው። ወደፊትም እንዲህ አይነት ጉባኤዎች እያደረግ እናንተ ወጣቶች በእንደዚህ አይነት ነገር እየተሳተፋችሁ የገጠር አካባቢ ያሉ ወገኖቻችን፣ አባቶቻችን፣ እናቶቻችን እየሄድን ማገልገል መቻል አለብን። እኔ በቻልኩት ሁሉ እገኛለሁኝ ስራ ካልበዛብኝ ምክንያት ከሌለው በስተቀር እውነት ለመናገር በጣም ከእንደዚህ አይነት ነገር የሚያስደስተኝ ነገር ቢኖር እንደዚህ ነው። እናንተ ጋራ በገጠሩም እየወጡ እንደዚህ አይነት ጉባኤ መስራት እናንተ ጋራ መሆን እጅግ በጣም ደስ ይለኛል። ነፍሴን ያረካታል። እውነት ለመናገር በጣም ነው። እናንተ ስትማሩ ማየት ደስ ይለኛል። መጽሐፍ ቅዱስ ቤታችሁ ይኖራችሁ። መጽሐፍ ቅዱስ ቤት ያላችሁ አንድ አባት የሚጠይቁትን ጥያቄ ነው የምጠይቃችሁ፣ የኔ ጥያቄ አይደለም። መጽሐፍ ቅዱስ ያላችሁ እስቲ እጃችሁን ብድግ አድርጉ። መጽሐፍ ቅዱስ ያላችሁ፣ የሌላችሁም አላችሁ መጽሐፍ ቅዱስ ደግሞ መጽሐፍ ቅዱስ አሁን በሁሉም ቦታ ይገኛል፣ ግን መጽሐፍ ቅዱስ ሊኖራችሁ ይገባል። መጽሐፍ ቅዱስ ኑሯችሁ ያስቀመጣችሁበትን ማታውቁ የአንድ አባት ቢጠይቁት ጥያቄ ነው። መጽሐፍ ቅዱስ እየኖራችሁ ቤታችሁ ያለበትን ማታውቁ ኦኬ፣ ሁላችሁም ያስቀመጣችሁበትን ታውቃላችሁ ማለት ነው። ግን እንትናችሁ ግራ ያጋባል። አሁን መጽሐፍ ቅዱስን ያለበትን ታወቃችሁ ታነባላችሁ ማለት ነው። እና መጽሐፍ ቅዱስ ይኑራችሁ፣ መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ ጠይቁ፣ መምህራኖቻችሁን ጠይቁ በዚህ በሚመጡበት ሰዓት። ከዚህ በመቀጠል ደግሞ ይህ ህንፃ ቤተክርስቲያን እንግዲህ የጀመራችሁት ህንፃ ቤተክርስቲያኖች፣ አባቶች፣ እህቶች፣ ወንድሞች በገጠር ያሉትን ቤተክርስቲያን እንርዳቸው። ጉባኤ ሲደረግም እንደዚሁ ባሶችን ምኖችን እያያዝን ብንሄድ በጣም ጥሩ ነው። እንደዚህ አይነት ጉባኤዎች መቀጠል መቻል አለባቸው። ለዚህ ጉባኤ ደግሞ ትልቁን ስራ የሰሩት በገጠር አብያተ ክርስቲያናት በየወረዳው ጉባኤ መደረግ አለበት እያሉ በትጋት የሚሰሩ የእናንተ አገልጋይ የሆኑት መጋቤ ጥበባት ሞላልኝ መርጊያ ናቸውና እሳቸውን ልታመሰግኑ
ስናዛቸው የቤተ ክርስቲያን ትእዛዝ ተቀብለው ወደዚህ በተለይ በቋንቋችሁ እንድትማሩ በቋንቋችሁ እንድትማሩ ወደዚህ የሚመጡ የቋንቋ ሰባካያን አሉ። እነሱ ደግሞ እናንተ በሚገባችሁ ቋንቋም እንድትማሩ ለማድረግ አሁን እዚህ 3 ቀን ሙሉ እዚህ ነው የሰነበቱት። እነሱን ዘማሪያንም አሉ። እነሱን ደግሞ አንድ ጊዜ እንድታመሰግኑልኝ። ያው እንግዲህ በዚህ ሊቃውንተ ቤተ ክርስቲያኑንም መዘምራኑንም የእናት መዘምራኖችን የአባት መዘምራኖች ብትኖሩ ጥሩ ነበር ብንጠራችሁ። የእናት መዘምራን የአባት መዘምራን ብለን ወደፊት እንጠራለን። አብራችሁ ተሳተፉ። ምንድን ነው መዝጋቢዎችም እናቶች ብቻ ነው እንዲመዘግቡ? ሁሉንም ነው? አዎ። ለምን አዘምሩም ወንዶች? አዎ መዘመር መቻል አለባችሁ። ስለዚህ እነዚህን ዘማሪያን ደግሞ አመስግኗቸው። በእውነት ለመናገር አመስግኗቸው። እሺ። ከዚህ በመቀጠል ደግሞ በየቦታው እየተገኙ ስልጠናቸው የሚገኙ በጣም ትልቅ ክብር አለኝ። በቤተ ክርስቲያን ስም እጅግ አድርጌ አመሰግናቸዋለሁ። በዚህ በየጉባኤው እየተገኙ ይመርቁናል። እናንተን ይመርቃሉ፣ ሀገር ይመርቃሉ፣ ወጣቱን ይመርቃሉ፣ ስለ ቤተ ክርስቲያንም ይናገራሉ። አካባቢው ሰላም እንዲሆን ሲጣላ ያስታርቃሉ። እንደሚባለው እንደምትሰሙት ሰማይ ቢቀደድ ማን ይቸገር ነው የሚባል። ሽማግሌ ይቸገር የሚባል አባባል አለ። ሰማይ ቢቀደድ ሽማግሌ ይሰፋዋል የሚባል አለ እና እነዚህ በዚህ ዛሬ ተገኝተው የመረቁንን ሽማግሌዎችን እውነት ለመናገር እንደው አንዴ እንድታመሰግኑልን። እንኳን ደህና መጣችሁ። እንወዳችኋለን፣ እናከብራችኋለን። እግዚአብሔር በእድሜ በጤና ያቆይልን፣ ክብር ይስጥልን። በእውነት እንደዚሁ ናችሁ ስናያችሁ በጣም ትልቅ ለቤተ ክርስቲያን ደስ ይለናል። ማይረግ ናችሁ። እናንተንም ያቆያችሁ። ሌላው እንግዲህ ምዕመናን ከሩቅም ከቅርብም የመጣችሁ ከሐዋሳ፣ ከአለታ ወንዶ፣ ከሀገረ ሰላም ከተለያየ አካባቢ ወጣችሁ በዚህ የምትኖሩ ሁላችሁም አንዴ ቆም በሉና አንዴ ቆሙና ፀሐይዋም ጥሩ ናት እንዲህ በሉ። እንደመዘንተን ይበሉ። ምንድን ነው የሚባለው? እንደሱ አባሉ በሱ ደግሞ ለራሳችሁ አንድ ያጨብጭቡ። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለተገናኘን በጣም ደስ ብሎኛል። በእውነቱ በጣም ክብር ይስጥልን። በየመጣችሁበት እግዚአብሔር ጠብቆ በሰላም ያደርሳችሁ። ገንዘብ የሰጣችሁ በእውነት በዓላማ ነው። ቤተ ክርስቲያን ማለቅ አለበት ብላችሁ ነው። የሃይማኖት ቦታችን ክብር ማግኘት አለበት ብላችሁ ነው። ኑሯችሁ እንዳልሆነ ይታወቃል። በዚህ ሰዓት ገንዘብ ለቤተ ክርስቲያናችሁ ቅድሚያ የሰጣችሁ፣ በጉዞ ሆናችሁ አዋጣችሁ የመጣችሁ፣ ከየግላችሁ የሰጣችሁ ሁላችሁም እውነት ለመናገር ስጦታችሁን እግዚአብሔር በብሩ ገጽ ይቀበልላችሁ። እግዚአብሔር ይባርካችሁ። ቤታችሁ በበረከት ይሙላላችሁ። የሰላም አምላክ ከእናንተ ጋር ይሁን። አሁን ከዚህ በመቀጠል እንግዲህ የሰርቲፊኬት ሽልማት አለ ነው የሚሉኝ። እሱ ሰርቲፊኬቱን ሰጥተን ጨርሰን እንግዲህ ወደየቤታችን ወደየቦታችን እንመለሳለን። እግዚአብሔር ከሁላችን ጋር ይሁን። አንዴን ከተሎ ኪዳነ ምሕረት የጉዞ ማህበር አለታ ወንዶ ተወካይ ቶሎ በሉና ለማህበረ ልደታ ለማርያም ሐዋሳ ልደታ ለማርያም ሐዋሳ ለማህበረ ዘማርያም ለመምህር ዲያቆን ታመነ ደረጀ ዲያቆን ታመነ ለቀሲስ ገበየው ኤጎ ዘማሪ ታምራት ጌታቸው ቲክቶከር በእርሱ ፈቃድ አበበ በእርሱ ፈቃድ ወጣት ማሩ ታደሰ
ማሩ ታደሰ፣ ወይዘሮ ሰራዊት ካሳ፣ ወይዘሮ ሰራዊት ካሳ፣ ዲያቆን ጸጋም ሙሉጌታ፣ ጤጥቻ ጉምሩክ ባለስልጣን ጽሕፈት ቤት ሰራተኞች፣ አለታ ወንዶ ማህበረ ቅዱሳን ወረዳ ማዕከል፣ ማህበረ ወልደ ተክለ ሃይማኖት፣ ማህበረ ዮሐንስ መጥምቅ፣ ማህበረ ዋሙራ ኪዳነ ምህረት፣ ማህበረ ዮሐንስ መጥምቅ፣ ማህበረ ዋሙራ ኪዳነ ምህረት። እሺ ማህበረ ዮሐንስ አሁን ሰርተፊኬት የወሰዱ በካሽ 10,100 ብርና በአካውንት 5,000 ብር 15,100 ብር አሁን ገቢ አድርገዋል። ቃል የገቡም አሉ፣ በኋላ እንነግራለን። እሺ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ስጦታችሁን በብሩህ ገጽ ይቀበልላችሁ፣ በቤታችሁ በረከት፣ በቤታችሁ ሰላም ያገኛችሁ፣ የእናንተን ደግሞ በልጆቻችሁ የምትደሰቱ ያድርጋችሁ። አገራችን ኢትዮጵያን ሰላም ያድርግልን። የተራቡትን፣ የተጠሙትን፣ የተቸገሩትን፣ የታሰሩትን ሁሉ ያስብልን። የራቁትን ያቅርብልን። የሞቱትን ነፍሳቸውን ይማርልን። የእመቤታችን የቅድስት ድንግል ማርያም፣ የጻድቃን፣ የሰማዕታት፣ የቅዱሳን መላእክት ረድኤታቸው በረከታቸው በሁላችን ላይ ይደርብን። ሕፃናቱንም ያሳድግልን። ለዓለም ሁሉ ሰላምን ይስጥልን። ይህን ቤተ ክርስቲያን በጉልበታችሁ፣ በገንዘባችሁ፣ በጸሎታችሁ የምታገለግሉ ሁሉ በሀገር ውስጥም በሀገር ውጭም ያላችሁ በሩቅም በቅርብም ያላችሁ ወገኖቻችሁን እግዚአብሔር በያላችሁበት እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ፣ የበረከት አምላክ ይባርካችሁ። ጊዜያችንን እስከዚህ ሰዓት የባረከን እስከዚህ ሰዓት የጠበቀን አምላካችን ደግሞ ቀሪ ጊዜያችን እግዚአብሔር ይባርክልን። አምላካችን ከሁላችን ጋር ይሁን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። አምኑ አርስትከ ቅድመ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስነ ከመ ይባርክሙ
በረከታቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው። አንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት ቅድስት ቤተ ክርስቲያን የመረጥካት ለዚህ ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ የሕግና የሥርዓት ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምት የምትሆን የማርያም ልጅ ያለፈውን ይቅር ይበላችሁ፣ በሚመጣው ይጠብቃችሁ። ኩኑ ፍጡሃነ ወንጹሃነ እምኃጢአት ይረሲኩን ድሎ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። አውቀን በድፍረት ሳናውቅ በስተት የሰራነውን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር መስላ ኮልክ በሰላም ወደ የቤታችሁ ግቡ። የተወደዳችሁ አይንተ እግዚአብሔር ካህናት፣ የተወደዳችሁ ምእመናን፣ የመጨረሻው እንግዲህ በዚህ ቦታ ላይ ይህንን ሕንጻ ቤተክርስቲያን ሰርታችሁ እዚህ አድርሳችኋል። የሁላችሁም እጅ እነዚህ ሁሉም እጆቻችን ሲተባበሩ ብዙ ነገር ይሰራሉና ይህን ቦታ በአእምሯችሁ ይዛችሁት እንድትሄዱ በአጭርም ጊዜ እንድትጨርሱት በቤተ ክርስቲያን ስም አደራ ልላችሁ እፈልጋለሁ እና በዚህ ዓመት ጨርሰን መርቀን ደግሞ እንደዚሁ በየጊዜው እየመጣን የምንገለገልበት እንዲሆን እዚህ አካባቢ ያሉትንም ምእመናን አይዟችሁ ለማለት ልጆቻቸውም እንዲማሩ መርጌታ አለ እዚህ አካባቢ መርጌታ የለም። ወደፊት ልጆች መተካት ስላለባቸው ልጆችም መማር አለባቸው። እዚህ ቦታ ላይ እኛ እየሰራን ተረካቢ ከሌለውም አስቸጋሪ ስለሆነ በዚህ አይነት መንገድ መስራት ተክተን መስራት ስላለብን ይህም ብቻ ሳይሆን በገጠር ያሉትን አብያተ ክርስቲያናት በእውነት በደንብ አድርገን መያዝ መቻል አለብን። ተረካቢ ትውልድም አፍራት አለብን። አባቶቻችን ስለ ሃይማኖት ብዙ ዋጋ ከፍለዋል እና ይህንን ማስቀጠል ደግሞ እኛ መቻል አለብን። መትጋት አለብን፣ መበርታት አለብን። እግዚአብሔር ያበርታችሁ። እግዚአብሔር ከእናንተ ጋር ይሁን። በእውነት እግዚአብሔር አሁንም አብዝቶ ይባርካችሁ።
ያዘናችሁትን እግዚአብሔር ካዘናችሁ ያረጋጋችሁ፣ በደስታ ያላችሁትም ደስታችሁን ቀጣይ ያድርግላችሁ፣ ፍቅሩን ያድላችሁ። በየቤታችሁ በሰላም ግቡ። ከዚህ ጋራ ደግሞ ለዚህ ቤተክርስቲያን የዚህ ቤተክርስቲያን ያው ተሰይሟል። ደብር ነው፣ ደብረ ፀሐይ ይባል። ደብረ ፀሐይ ኢየሱስ ቤተክርስቲያን ነው። አይ ማለቴ የተሰየመ እኮ ነው። አሁን እየሰየምኩት አይደለም። ነገር ግን ያልተሰየመው በዚሁ የሚያገለግሉት አለቃው ስም አልነበራቸው። ቀሲስ እከሌ ብቻ ነው የሚባሉት። ቀሲስ ማን ነው? ቀሲስ ኤፍሬም ነው የሚባሉ እና ደብረ ፀሐይ ከተባለ ዛሬ በእናንተ ፊት፣ በአገልጋዮች ፊት፣ በምዕመናን ፊት፣ በዲያቆናቱ ፊት፣ በአባቶች ፊት፣ በሽማግሌዎች ፊት ይኸው ስማቸው ከዛሬ ጀምሮ መላከ ፀሐይ ቀሲስ ኤፍሬም ተብለው እንዲጠሩ ይህንን በደንብ አድርጋችሁ አጨብጭቡላቸው። ይኸው እንግዲህ መላከ ፀሐይ ቀሲስ ኤፍሬም እንኳን ደስ ያሉት፣ በርትተው ይስሩ፣ ይህን ቤተ ክርስቲያን ያስፈጽሙ፣ የራቀውን ያቅርቡ፣ ንስሐ በፍቅር የያዙ ልጆች እንዲተኩ ይትጉ። እርስዎን የሚተኩ ልጆች በዚህ ቦታ ላይ እንዲኖሩ እንዲማሩ ያድርጉ። እሺ፣ ይህንን አደራ ሰጥተንዎታል። እንግዲህ በዚህ ህዝብ አደራውን ተቀብለውታል። ደግሞ ያው የስሞት ማጽደቂያ እንግዲህ እሱ ያውቃል። እግዚአብሔር ማለት ያው እዚሁ አካባቢ ያለውን ሰው ስሞትን ያስመርቁ ማለት ነው። ይሄ ነው እና እግዚአብሔር ሽማግሌዎችን ይዘው እንትን ያድርጉ። እግዚአብሔር ከእናንተ ጋር ይሁን። በሰላም ወደ የቤታችሁ ግቡ። እግዚአብሔር ይጠብቃችሁ። እግዚአብሔር ይባርካችሁ።